የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ጌታ እግዚአብሔር ሁላችንንም በሰላምና በጤና በሕይወት ጠብቆ ለዛሬ ስላበቃን ስላደረሰን የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። ዛሬ ደግሞ ከኔ ጋራ አብረን የእግዚአብሔርን ቃል እንካፈላለን። ስሜ ቄስ ጸጋዬ ክፈተው እባላለሁ። የማገለግለው ደግሞ በኢትዮጵያ ወንጌላዊት ቤተክርስቲያን በአዲስ አበባ ሲኖዶስ የመካኒሳ ማህበረ ምእመናን እዛ ነው የማገለግለው። እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ዛሬ ደግሞ የምንማርበት የእግዚአብሔር ቃል ትምህርት ኢየሱስ ነፍስንና ስጋን ይፈውሳል በሚል የእግዚአብሔርን ሐሳብ እንካፈላለን። ዛሬ የምንካፈልበት የመጽሐፍ ቅዱስ ክፍል የማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ይሆናል። ጌታ እንዲያስተምረን ሁላችንም ባለንበት ስፍራ እንጸልያለን። በዘላለም ዙፋን ላይ የተቀመጥህ የዘላለም ንጉሥ የዘላለም አባት እግዚአብሔር ሆይ ስለ ዛሬው ቀን እጅግ አድርገን እናመሰግንሃለን። ሁላችንንም እግዚአብሔር ሆይ ረድተህን ጠብቀህን የሚያስፈልገንን ሁሉ ሰጥተህን ዛሬ ደግሞ በእንዲህ አይነት ሁኔታ ቃልህን እንድንሰማ ይህንን ዕድል ስለሰጠህን አምላካችን እግዚአብሔር ክብር ላንተ ይሁን። አሁን ደግሞ እግዚአብሔር ሆይ ይህንን ቃልህን እንድታስተምረን ቃልህን ደጅ እንድትከፍትልን መስማት በሚገባን መጠን ለውስጣችን ለልባችን እንድትናገረን ጊዜውን ሰዓቱን ላንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 አነበውና በዛ ውስጥ ያለውን የእግዚአብሔርን ሐሳብ አብረን እንካፈላለን። እንዲህ ይላል። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቀታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባውን የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህ ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና አልጋህን ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ ከሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንግዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ይላል የአምላካችን የእግዚአብሔር ቃል። ክብር ሁሉ ለእግዚአብሔር ይሁን። በዚህ ቦታ እንደምንመለከተው ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ ይላል። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ጀመር ይላል። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ለአገልግሎት ከአንድ ቦታ ወደ አንድ ቦታ ሲሄድ ሕዝቡ እርሱን እየተከተለ ይሄድ ነበረ። ጌታችን ኢየሱስ ክርስቶስ በተገኘባቸው ቦታዎች ሁሉ እንደዚህ አይነት ነገር
ይታያል። ብዙ ሰዎች ይሰበሰቡ ነበር። አንዳንዶቹ የሚሰበሰቡት እንዲሁ ዝም ብለው የሚያደርገውን ነገር ለማየት፣ አንዳንዶች ደግሞ መፍትሄ ፍለጋ ላለባቸው ጥያቄ፣ ላለባቸው እንቆቅልሽ ከእርሱ መፍትሄ ፈልገው እርሱ ወዳለበት ቦታ ብዙ ዋጋ ከፍለው ይመጡ ነበረ። የሚገርመው ደግሞ ጌታችን ኢየሱስ ክርስቶስ በዓላማ ነው ሁሉን ነገር የሚያደርገው። በሚሄድባቸው ቦታዎች ሁሉ ያለ ምክንያት ያለ ዓላማ ያልተገኘባቸው ቦታዎች የሉም። በሄደባቸው ቦታዎች ሁሉ ሥራ አለው። በተገኘባቸው ቦታዎች ሁሉ የሚያደርጋቸው፣ የሚፈጽማቸው፣ የሚያከናውናቸው የእግዚአብሔር ሐሳቦች አሉ። ስለዚህ ጌታ ኢየሱስ ክርስቶስ በተገኘበት ቦታ ሁሉ ሥራ ነበረው። በዚህም ቦታ አሁን እንዳነበብነው ብዙ ሰው ተሰበሰበ ይለናል። ቃሉንም ይነግራቸው ጀመር ይላል እግዚአብሔር ቃል። ይሄ ጌታችን ኢየሱስ ክርስቶስ የተገኘበት ቦታ የነ ጴጥሮስና የነ እንድርያስ ቤት እንደሆነ ይገመታል። እና በዚህ ቦታ ጌታችን ኢየሱስ ክርስቶስ ያደረጋቸውን ተግባራት በመመልከት እግዚአብሔር ዛሬ ለኛ የሚናገረው ትላልቅ ዋና ነገሮች በዚህ ቦታ አሉ። ስለዚህ በዚህ ቤት ውስጥ ከተከናወኑት ነገሮች 4 ዋና ዋና ነገሮችን እንመለከታለን። አንደኛ፣ ኢየሱስ በሚያምኑ ሰዎች ይደሰታል። እዚህ ክፍል የ4ቱን ሰዎች እምነት እናያለን። እነዚህ 4 ሰዎች የሚከፈለውን ዋጋ ከፍለው በእምነት የቤቱን ጣራ ነድለው ኢየሱስ ወዳለበት ቤት ሽባውን እንዳወረዱት የእግዚአብሔር ቃል ይናገራል። ቁጥር 5 ላይ እንደምናነበው ኢየሱስም እምነታቸውን አይቶ ይላል። ኢየሱስ የሰዎችን እምነት ያያል። በአዲስ ኪዳን ኢየሱስ በአንዳንዶች እምነት በጣም ይገረምና ይደነቅ እንደነበረ የእግዚአብሔር ቃል ይነግረናል። ማቴዎስ ምዕራፍ 8 ቁጥር 10 ላይ ስንመለከት በእስራኤልስ እንኳ እንዲህ ያለ እምነት ታላቅ እምነት አላገኘሁም ብሎ ኢየሱስ ክርስቶስ የመሰከረበት ቦታ እንዳለ ይህ ክፍል ይነግረናል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም ይላል። እግዚአብሔር በሚያምኑ ሰዎች ይደሰታል። እግዚአብሔር በእምነት ታላላቅ ነገሮችን እንደሚያደርግ ወንጌላት ይነግረናል። በተለይ 4ቱንም ወንጌላት ስንመለከት የተፈወሱ ሰዎችን ሕይወት ስንመለከት ጌታ ኢየሱስ ክርስቶስ በሕይወታቸው ታላላቅና ድንቅ ነገር ያደረገላቸውን ሰዎች ስንመለከት በእምነታቸው ጌታ እንደጎበኛቸው እናያለን። ስለዚህ እምነት ለአንድ አማኝ ለአንድ ክርስቲያን ትልቅ ነገር እንደሆነ እናስተውላለን። ጌታም ይህንን ሰው የፈወሰው የእነዚህን ሰዎች እምነት አይቶ ነው። ኢየሱስም እምነታቸውን አይቶ ይላል ቁጥር 5 ላይ። ስለዚህ ያ ሰው እግዚአብሔር እንዴት እንደፈወሰው ቅድም ባነበብኩት ክፍል ውስጥ ሙሉ ሐሳቡን እናገኛለን ማለት ነው። እነዚህ ሰዎች አምነው ጣራውን ነድለው ሽባውን ከአልጋው እንዳወረዱት የእግዚአብሔር ቃል ይናገራል። ከነ አልጋው ጣራውን ነድለው ኢየሱስ ክርስቶስ ባለበት ክፍል ውስጥ እንዳወረዱት ይሄ ክፍል ይነግረናል። ሊያደርጉት ያሰቡትን ነገር በእምነት እንዳደረጉት እንመለከታለን። ምክንያቱም ትልቅ ዋጋ ነው የከፈሉት። ትልቅ ዋጋ ይሄ ሰው እንዲፈወስ የነዚህ ሰዎች ተግባር ያመለክተናል ማለት ነው፣ ያሳየናል ማለት ነው። ለሚያደርጉት ነገር አንድ ልብ፣ አንድ ዓላማ እንደነበራቸው እናያለን። እነዚህ 4 ሰዎች ዛሬም እግዚአብሔር በእምነትና በአንድ ልብ ውስጥ ምን ያደርጋል? ይሰራል ማለት ነው። እምነት የእግዚአብሔርን እጅ ያንቀሳቀሳል። እንደገናም ደግሞ በአንድ ልብ ስንሆን በጋራ ተስማምተን በምናደርጋቸው ነገሮች ሁሉ እግዚአብሔር ክብሩን
ይገልጣል ማለት ነው። ማቴዎስ 18 ቁጥር 19 ላይ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ ይላል። ቢስማሙ የሚል ቃል እናገኛለን። በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ይላል። ስለዚህ ስምምነት በጣም ወሳኝ ነገር ነው ማለት ነው። እምነት እጅግ ታላቅ ነገር እንደሆነ እናያለን። እነዚህ አራት ሰዎች አምነውና ተስማምተው እንዳደረጉ የእግዚአብሔር ቃል ይናገራል። ስለዚህ ኢየሱስ ክርስቶስ በሚያምኑ ሰዎች ይደሰታል ማለት ነው። ሁለተኛ፣ ኢየሱስ የሰዎችን የልብ ሐሳብ ያውቃል። ገና ምንም ሳይናገሩ ኢየሱስ ከሩቅ የሰዎችን የልብ ሐሳብ እንደሚያውቅ መጽሐፍ ቅዱሳችን ይነግረናል። እዚህ ቦታ ላይ ቁጥር 6 ላይ እንደምናነበው ከጻፎችም አንዳንዶቹ በዚያ ይላል ተቀምጠው ነበር፣ በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። በልባቸው አሰቡ። ይህንን ሐሳብ ደግሞ ኢየሱስ ክርስቶስ እንዳወቀ የእግዚአብሔር ቃል ይናገራል። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ አላቸው። ስለዚህ እግዚአብሔር የሰውን የልብ ሐሳብ ያውቃል ማለት ነው። ገና ሳንናገር መልካምም ይሁን ክፉ ይሁን እያንዳንዱ ሰው የሚያስበው ሐሳብ በእግዚአብሔር ፊት ምንድን ነው ማለት ነው? የተገለጠ ነው ማለት ነው። ሰው ከእግዚአብሔር ፊት ሊሰወር አይችልም። ዛሬም ኢየሱስ በልባችን የምናስበውን ሁሉ ያውቃል። ሁሉን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። የትኛውም የልብ ሐሳብ ከኢየሱስ እይታ ውጪ አይደለም። ስለዚህ በልባችን እንዳንበድል እግዚአብሔርንም ደግሞ እንዳናሳዝን ልንጠነቀቅ ይገባናል ማለት ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 እስከ 25 ስናነብ እንዲህ ይላል፣ ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር ይላል። ራሱ በሰው ያለውን ያውቅ ነበርና ይላል። በእያንዳንዱ ሰው ልብ ውስጥ ያለውን በእያንዳንዱ ሰው አእምሮ ውስጥ ያለውን ሐሳብ ጌታ ኢየሱስ ክርስቶስ ያውቅ ነበርና ይላል። ስለዚህም ደግሞ አይተማመንባቸውም ነበር ይላል። ስለዚህ እኛ በእግዚአብሔር ፊት ምንድነን ማለት ነው? የተገለጥነን ማለት ነው። ብርሃን በሆነው አምላክ ፊት ሁላችንም በእርሱ እይታ ውስጥ ነው ያለ ነው። ጌታ ኢየሱስ ክርስቶስ የሰውን ልብ ያውቃል። ያለንበትን ሁኔታ ያውቃል። ችግራችንን ያውቃል። የምናልፍበትን መከራ ያውቃል። በምን አይነት ሁኔታ ውስጥ እንዳለን ያውቃል። ስለዚህ እግዚአብሔርን እጅግ አድርገን ልናመሰግነው ይገባል። በእውነት እግዚአብሔር የእያንዳንዳችንን ነገር የሚያውቅ ከሆነ ነገራችንን ወደ ጌታ ይዘን ልንመጣ ይገባናል። ስለዚህ እግዚአብሔር የሰውን ልብ ስለሚያውቅ ክፋትን ልናስወግድ፣ አመፅን ልናስወግድ፣ ጥላቻን ልናስወግድ፣ እግዚአብሔር የማይከብርበትን ነገር በስውር አደርጋለሁ ማለት አይቻልም ማለት ነው። አይቻልም ማለት ነው። የትኛውም ክፋት በእግዚአብሔር እይታ ውስጥ ነው ያለው ማለት ነው። ሰው ክፉ ነገርን የሚያደርገው ተደብቆ ነው፣ ተሸሽጎ ነው፣ በጨለማ ነው የሚያደርገው። ነገር ግን እግዚአብሔር ብርሃን ስለሆነ ማንም በእግዚአብሔር ፊት ሊሰወር አይችልም። ማንም በእግዚአብሔር ፊት ሊደበቅ አይችልም። እነዚህ ሰዎች በልባቸው ኢየሱስ ክርስቶስን ሲያሙት ኢየሱስ ክርስቶስ የልባቸውን ሐሳብ አወቀ። ስለዚህ ምን አደረገ? ተናገራቸው። ስለምን እንደዚህ ትናገራላችሁ? ስለምን እንደዚህ ታስባላችሁ? አላቸው። ይሄ በጣም ደስ የሚልና በእግዚአብሔር ላይ ሙሉ በሙሉ እንድንታመንና እንድንደገፍ የሚያደርገን ነገር ነው። ክብር ለእግዚአብሔር ይሁን። ሶስተኛ ከዚህ ክፍል ውስጥ የምንማረው ኢየሱስ ነፍስንና ሥጋን
የመፈወስ ስልጣን አለው። ኢየሱስ የኃጢአት ስርየትና የነፍስ ፈውስ እንዲሁም የሥጋ ፈውስ ይሰጣል። ከዚህ ሰው ሕይወት የምንመለከተው ይህንን ነው። ቁጥር 9 ላይ ስናነብ የእግዚአብሔር ቃል እንዲህ ይላል፣ ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህን ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ሥልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ ይላል የእግዚአብሔር ቃል። ለዚህ ሰው ከሁሉ ነገር በላይ የሚያስፈልገው የኃጢአት ስርየት እንደሆነ ኢየሱስ ያውቃል። የሥጋ ፈውስ ሁለተኛ ፈውስ ነው። ነገር ግን ይሄ ሰው በአንድ ጊዜ ሁለቱንም ፈውሶች እንዳገኘ የእግዚአብሔር ቃል ይናገራል። ከሁሉ የሚበልጠው የኃጢአት ስርየት የነፍስ ፈውስ እንደሆነ ልናስተውል ይገባል። ይህንን ማንም ሥጋ ለባሽ የትኛውም አካል ሊሰጥ አይችልም። ኢየሱስ ለኃጢአተኞች ስርየት ለአንዴና ለዘላለም በመስቀል ላይ ሞቶ ሕይወቱን መስዋዕት አድርጎ እንዳዳነን የእግዚአብሔር ቃል ይናገራል። የኃጢአት ስርየትን የሚሰጥ እግዚአብሔር ብቻ ነው። የኃጢአት ስርየት በየትኛውም መንገድ አይገኝም። እግዚአብሔር ለዓለም ሕዝብ ሁሉ ያዘጋጀው ብቸኛ የመዳኛ መንገድ ኢየሱስ ክርስቶስ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ መንገድም እውነትም ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረው። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ተሰቀለ፣ ስለ ኃጢአታችን ሞተ፣ ስለ ኃጢአታችን ተቀበረ፣ ስለ ኃጢአታችን በሦስተኛው ቀን ተነሳ። እንደገናም ደግሞ ወደ አባቱ ወደ እግዚአብሔር ደቀ መዛሙርቱ እያዩት ከፍ ከፍ ብሎ አረገ። ዳግም ደግሞ በክብር እንደሚመጣ የእግዚአብሔር ቃል ይናገራል። ስለዚህ ዛሬ ከኃጢአታችን ሊያነጻን በሚችል በጌታ በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድንወርስ የእግዚአብሔር ፈቃድ ነው። እግዚአብሔር ለዓለም ሕዝብ ሁሉ መዳኛ አድርጎ ስጦታ አድርጎ የሰጠው ልጁን ኢየሱስ ክርስቶስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። የወደደን እግዚአብሔር ስሙ ለዘላለም ይባረክ እና በዚህ ቦታ እንደምናየው ይህ ሰው የኃጢአት ስርየት አገኘ፣ እንደገናም ደግሞ የሥጋ ፈውስ አገኘ። እግዚአብሔር በሁሉ ነገር ይፈውሳል። ነፍስን ይፈውሳል፣ ሥጋን ይፈውሳል፣ ሁሉን ይፈውሳል። ይህ የጌታችን የኢየሱስ ክርስቶስ ሥልጣን ነው። እግዚአብሔር ይመስገን። ዛሬም የተለያየ ጥያቄ ያለብን፣ ዛሬም በተለያየ ሕመም ውስጥ ያለን፣ ዛሬም በተለያየ እንቆቅልሽ ውስጥ ያለን ነገራችንን ወደ ጌታ እናምጣው። እነዚህ አራት ሰዎች ይህንን ሰው ተሸክመው ወደ ማን ነው ያመጡት? ወደ ኢየሱስ ክርስቶስ ነው ያመጡት። ስለዚህ ዛሬ የከበዳችሁ ነገር ምን አለ? ዛሬ ከአቅማችሁ በላይ የሆነ ነገር ምን አለ? ዛሬ ሰው ሊረዳችሁና ሊደግፋችሁ ያልቻለ ነገር ምን አለ? ሊረዳችሁ ወደሚችል ወደዚህ ጌታ ወደ ኢየሱስ ክርስቶስ ነገራችሁን ይዛችሁ ኑ። በተለያየ ቦታ ያላችሁ በዚህ ጉዳይ ላይ ማን ሊረዳኝ ይችላል ብላችሁ ብቻችሁን የተጨነቃችሁ ነገሩን እያወጣችሁ እያወረዳችሁ ያላችሁ መፍትሄ ፈላጊዎች፣ እርዳታ ፈላጊዎች እናንተ እኔ ጋብዛችኋለሁ። ወደ ጌታ ወደ ኢየሱስ ክርስቶስ ኑ። ኢየሱስ ክርስቶስ እንዲህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ደግሞ ምን አደርጋችኋለሁ? አሳርፋችኋለሁ አለ።
የነፍስ እረፍት ያለው ጌታ ኢየሱስ ጋር ነው። የነፍስ ፈውስ ያለው ጌታ ኢየሱስ ክርስቶስ ጋር ነው። ለጌታችን ለኢየሱስ ክርስቶስ ምንም የሚሳነው አንዳች ነገር የለም። እርሱ ሞት እንኳን ሊይዘው አልቻለም ይላል መጽሐፍ ቅዱስ። ሞትንና ሲኦልን ድል ነስቶ በክብር አድርጎ በእግዚአብሔር ቀኝ ተቀምጧል። ዛሬ ስለኔና ስለናንተ ጌታችን ኢየሱስ ክርስቶስ በአብ ፊት አለ። ስለዚህ ነገራችሁን ወደ ጌታ ወደ ኢየሱስ ክርስቶስ አምጡት። እሱ ጋር መፍትሄ አለ። በሱ ዘንድ አይቻልም የሚባል ነገር የለም። ተስፋ የተቆረጠበት ነገር ሁሉ ሕይወትን ያገኛል። ጨለማ ቢሆን ይበራል። ሞት ቢሆን በሕይወት ይቀየራል። ተራራ ቢሆን ይናዳል። ሸለቆ ቢሆን ይሞላል። ጨለማ ቢሆን ይበራል። ክብር ለእግዚአብሔር ይሁን። አራተኛ ከዚህ ክፍል የምንማረው የእግዚአብሔር ክብር ሲገለጥ ክብሩን ለእግዚአብሔር መስጠት ይገባል። እነዚህም ሰዎች እግዚአብሔር ባደረገው ነገር እግዚአብሔርን ሲያከብሩ፣ እግዚአብሔርን ሲያመሰግኑ ነው የምንመለከተው። ቁጥር 12 ላይ እንዲህ ይላል። ቁጥር 12 ላይ እንዲህ ይላል። ከቁጥር 11 ጀምሮ ላንበው። አንተን እልሃለሁ ተነሳ፣ አልጋን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ይላል። እግዚአብሔር ይመስገን። እግዚአብሔር ባደረገው ነገር፣ እግዚአብሔር በሰራው ነገር፣ እግዚአብሔር በፈጸመው ነገር ክብሩን ለእግዚአብሔር መስጠት ያስፈልጋል። ማናችንም ብንሆን ክብሩን ለራሳችን መውሰድ የለብንም። ይህንን ሰው የፈወሰው፣ ይህንን ሰው ነፃ ያወጣው ጌታ ኢየሱስ ክርስቶስ ነው። ስለዚህ ክብሩን ለጌታ ለኢየሱስ ክርስቶስ ልንሰጥ ይገባናል። ክብር የተገባው አምላክ ስለሆነ፣ ብቻውን የሚሰራ ብቻውን ተአምራት የሚያደርግ ጌታ ስለሆነ ክብሩን ለዚህ ጌታ ልንሰጥ ይገባናል። እነዚህም ሰዎች እንደዚህ ያለ ከቶ አላየንም ብለው ይላል። የሚገርም ቃል ነው የተናገሩት። እንደዚህ አይነት ነገር በሕይወታቸው ዘመን እንዳላዩ ይናገራሉ። እንዲህ ያለ ከቶ አላየንም ይላሉ። አላየንም፣ አልሰማንም። ዛሬ በዓይናችን ያየነው ነገር ድንቅ ነገር ነው፣ አስገራሚ ነገር ነው። ከሰው ዕውቀት፣ ከሰው ጥበብ፣ ከሰው ችሎታ በላይ ነው ሲሉ እንሰማለን። ብለው ካለ በኋላ እግዚአብሔርን አከበሩ ይላል። ክብር ለእግዚአብሔር ይሁን። በእውነት ሁል ጊዜ እግዚአብሔርን ልናከብር ያስፈልጋል። ሁል ጊዜ ዕውቅናውን ለእግዚአብሔር ልንሰጥ ይገባናል። ማናችንም ብንሆን የእግዚአብሔርን ክብር ልንወስድ አይገባንም። እግዚአብሔር በሰራው ነገር፣ እግዚአብሔር ባደረገው ነገር ሊመሰገን የተገባው፣ ክብር የተገባው፣ ውዳሴ የተገባው፣ አምልኮ የተገባው እግዚአብሔር ነው። እነዚህም ሰዎች ባዩት በተመለከቱት ነገር ማንን አከበሩ? እግዚአብሔርን አከበሩ። ስለዚህ እግዚአብሔርን እንድናከብር የእግዚአብሔር ፈቃድ ነው። ክብር ለሚገባው ክብር ልንሰጥ ይገባናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ እንግዲህ የተመለከትነው ነገር በጣም የሚገርምና የሚደንቅ ነገር ነው። ነፍስን ስጋን መፈወስ የሚችል ኢየሱስ ክርስቶስ ነው። ዛሬ ከየትኛውም ነገራችን ነፃ ሊያወጣን የሚችል ሊፈውሰን የሚችል ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የዓለም መድኃኒት ነው። የእግዚአብሔር ቃል ሲናገር የልጁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ዛሬ በየትኛውም እስራት ውስጥ ያላችሁ፣ በየትኛውም ሸክም ውስጥ ያላችሁ፣ በየትኛውም ተስፋ መቁረጥ ውስጥ ያላችሁ ይህንን እውነት እንናገራለን። ጌታችን ኢየሱስ ክርስቶስ ከሁሉ ያድናል፣ ከሁሉ ያድናል። እግዚአብሔር የተመሰገነ ይሁን። በዚህ ክፍል ውስጥ ካየነው ሐሳብ
ነገራችንን ጠቅለል እናደርገውና አራት ነገሮችን ተመልክተናል። አራት ነገሮች ነው የተመለከትነው። አንደኛው ኢየሱስ በሚያምኑ ሰዎች ይደሰታል ብለናል። ስለዚህ በእውነት ለእምነት ቦታ ልንሰጥ ይገባናል። እኛ በጌታ በኢየሱስ ክርስቶስ አምነን በእግዚአብሔር ታላቅነት፣ በእግዚአብሔር ሁሉን ቻይነት ልንታመን ልንደገፍ ይገባናል። እግዚአብሔር በሚያምኑ ሰዎች ይደሰታል። እግዚአብሔር የማይችለው ነገር የለም። ከእግዚአብሔር ከአምላካችን አቅም በላይ የሆነ ችግር የለም። ሁሉ ከጌታ ከኢየሱስ ክርስቶስ በታች ነው። ለኛ በጣም እንደ ተራራ የሚታየን፣ ለኛ ከአእምሯችን በላይ የሆነ በዚህ ጉዳይ ላይ ማን ሊረዳኝ ይችላል፣ ማን ሊያግዘኝ ይችላል ብለን በተጨነቅንባቸው ነገሮች ሁሉ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይረዳናል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ከኔና ከናንተ የሚፈልገው አንድ ነገር ነው። እምነትን ይፈልጋል። እምነትን ይፈልጋል። ከኔና ከናንተ እምነት ይፈልጋል። እምነት ጌታ ኢየሱስ ክርስቶስ ክብሩን እንዲገልጥ ያደርጋል። እግዚአብሔር በእምነት ይሰራል። ሁለተኛ ያየነው እንግዲህ ኢየሱስ የሰዎችን ልብ ያውቃል ብለናል። በእርሱ ፊት የተሰወረ የተደበቀ የተሸሸገ ነገር የለም ብለናል። እኔና እናንተ በእግዚአብሔር ፊት የተገለጥነን እኛ ብቻ አይደለንም። በአእምሯችን የምናስበው በልባችን የያዝነውን ነገር ሁሉ ያውቃል። ስለዚህ የሚያስጨንቀን የሚከብደን ነገር ሊኖር አይገባም። እግዚአብሔር የእኛን ችግር ያውቃል። እግዚአብሔር የእኛን እንቆቅልሽ ያውቃል። እግዚአብሔር የምናልፍበትን መከራ ያውቃል። ስለዚህ ወደዚህ ጌታ እንድንቀርብ እጋብዛችኋለሁ። ሶስተኛ ያየነው ምንድነው? እሱ ኢየሱስ ነፍስንና ስጋን ይፈውሳል ብለናል። ስለዚህ ኢየሱስ ምንድነው ማለት ነው? ፈዋሽ ነው ማለት ነው። ኢየሱስ አዳኝ ነው ማለት ነው። የስሙ ትርጉም ራሱ አዳኝ ማለት ነው። ከሁሉ ያድናል። ኢየሱስ በተወለደ ጊዜ የተናገረው ምንድነው? እሱ መልአኩም የእግዚአብሔር ሰዎችም የተናገሩት መድኃኒት ዛሬ በዳዊት ከተማ ተወልዶላችኋል ነው የተባለው። ስለዚህ ኢየሱስ ክርስቶስ ምንድነው ማለት ነው? መድኃኒት ነው ማለት ነው። የኃጢአት መድኃኒት በየትኛውም ቦታ ፈልገን አናገኝም። የኃጢአት መድኃኒት አንድ ነው። እርሱም የልጁ የጌታ ኢየሱስ ክርስቶስ ደም ነው። አራተኛ ያየነው ነገር የእግዚአብሔር ክብር ሲገለጥ ክብሩን መልሰን ለእግዚአብሔር እንስጥ የሚል ነው። እግዚአብሔር ከአመድ ያነሳል። እግዚአብሔር ከትቢያ ያነሳል። እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ከፍ ባደረገን ጊዜ፣ እግዚአብሔር በጎበኘን ጊዜ፣ እግዚአብሔር ጸሎታችንን በሰማ ጊዜ ክብሩን ለእርሱ እንድንሰጥ፣ በእግዚአብሔር ላይ እንዳንታበይ፣ በእግዚአብሔር ላይ እንዳንነሳ፣ እኔ ብለን ራሳችንን ከፍ ከፍ እንዳናደርግ ልንጠነቀቅ ይገባናል። እግዚአብሔር የሰማነውን ቃል ይባርክልን። እንጸልያለን። እግዚአብሔር ባስተማረን ቃል እንጸልያለን። በዘላለም ዙፋን ላይ የተቀመጥህ የዘላለም ንጉሥ የዘላለም አባት እግዚአብሔር ሆይ ይህንን የከበረውን ቃል ስለላክልን እናመሰግንሃለን። አቤቱ እግዚአብሔር በእውነት ስለተናገርከን፣ ስለመከርከን፣ የቃልህን ምስጢር ስለገለጥክልን አምላካችን እግዚአብሔር ክብር ላንተ ይሁን። እንግዲህ በተማርነው ቃል እንድንኖር በጌታ በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ዛሬ በተለያየ ችግር ውስጥ ያሉ ወገኖቼ፣ ዛሬ በተለያየ መከራ የሚያልፉ ወገኖቼ ዛሬ በምህረት እንድታስባቸው፣ ዛሬ ካሉበት ነገር እንድታወጣቸው፣ ዛሬ እንቆቅልሻቸውን እንድትፈታ፣ ዛሬ እግዚአብሔር የዘላለም አምላኮ የታመሙ እንኳን ቢኖሩ ያንተ ፈውስ እንዲገናኛቸው በኢየሱስ ክርስቶስ ስም እጸልያለሁ። የታመሙ በተለያየ ጥያቄ በተለያየ እንቆቅልሽ ውስጥ ያሉ የእግዚአብሔር እጅ አሁን እንዲነካቸው፣ አሁን እንዲፈውሳቸው፣ አሁን እንዲዳስሳቸው በኢየሱስ ክርስቶስ ስም ጸለይኩኝ። አምላካችን እግዚአብሔር ስለሰማን ተመስገን። ቀሪውን ጊዜ ባርክልን። ከሁላችንም ጋር አሁን በጌታችን
በመድኃኒታችን በኢየሱስ ክርስቶስ ስም አሜን።